እንዲህም አይነት ደግሞ ርካሽ አለ። አንቺን ትራስ አስደግፎሽ በሰው ሀገር ላይ ባሉት በሀገር ውስጥም ባሉት ሰላም የኔ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? እኔ በጣም ደህና ነኝ። ዛሬም በድጋሚ እንግዲህ እኔ ቤተሰቦች ከች ብዬላችኋለሁ። ሁልጊዜም እንደምላችሁ የእናንተ ሰላማችንን ያበዛዋል፣ ሰላማችንን ብዝት ያደርግልን። የአገር በሰው ሀገር ያላችሁ በሀገር ውስጥ ያላችሁ ሁልጊዜ ሰላሙን ያብዛልን ፈጣሪ። አለን እግዚአብሔር ይመስገን። በተመሳሳይ እንግዲህ በቆይታዬ ይቅርታ እየጠየቅኩኝ ቤተሰብ ትንሽ ችግር ገጥሞኝ ነበር የቆየሁት። አሁን ግን ተመልሼ መጥቼላችኋለሁ የኔ ውድ ቤተሰቦች። እንግዲህ ዛሬም በድጋሚ በአብርሃምና በሄርሜላ በሩታ ኦር ደግሞ ያቺ ቢምቢ ማን ነበር ስሟ ራሱ ጠፋብኝ። ቢምቢ ብያታለሁ ስሟ እችላለሁ ቢምቢ ናትና በሷ ምክንያት ዛሬ ተመልሰን መተናል። እንግዲህ ሄርሜላና ሩታ እችን ቢምቢ እንደ ሰው ቆጥረው በጠራቻቸው ብቻ ቦታ ላይ እየተገኙ ነው ያሉት። ቤተሰብ ምን ትሉኛላችሁ? በእርግጠኝነት እናንተንም በጣም ጥሩ ስሜት እንደማይሰማችሁ እርግጠኛ ነኝ። በዚህ የተነሳ እንግዲህ ዛሬም የሰው ልጅ ለራሱ ክብር ሊኖረው ይገባል ልል ነው የምፈልገው ነው የምለው። ይሄን ክብር ይኖረው ለራሱ የሰው ልጅ ክብር ይኖረው። እናንተ ራሳችሁን ካላስከባራችሁ ማንም አያከብራችሁ። ቤተሰብ አንቺ ራስሽ ቀድመሽ እንደ ማስቲካ ታኝከሽ መጣልን ሳይሆን ሁልጊዜ እንደ ውሃ ተፈልገሽ መገኘት ነው ያለብሽ። በተፈለግሽበት ሰዓት ሁሉ አትገኝ። ልላችሁ የምፈልግበት ምክንያት ምንድነው? ይሄንን ሁልጊዜ ጣዕማችሁን ማወቅ አለባችሁ። ሁልጊዜም ቦታችሁን ማወቅ አለባችሁ። ይሄንን ልላችሁ ፈልግ። ቦታችሁን እወቁ። ራሳችሁን አስከብሩ። መጀመሪያ ማለት ራሳችሁን ስታስከብሩ ነው ሰው ለእናንተ ክብርና ቦታ የሚኖረው። ሄርሜላና ሩታ ፍቅር ስምሽን ጠራሁት መሰለኝ። ቢምቢ ራስሽን በጣም ቆልለሻል። ትላንትና ሄርሜላ በአንቺ ቦታ ላይ እንደዚህ እንዳንቺ ተንጠራታ ተሰቅላ ነበር። መውረጃዋ ደርሶ ነው የወረደችው። መውረጃዋን ሊፍቱን ወር ደግሞ ደረጃውን ያሳያት ማን ነው? አብርሃም ነው። በዚህ ደረጃ ወረጅ ይበቃሻል ብሎ አወረዳት። አንቺም ሊከተልሽ ይሄ ነው። ብዙም አትንጠራሪ። አብርሃም ሴት መቀያየር አይሰለቸው ምንና እናንተ ደግሞ ከጎኑ ማሽቃበጥ አይሰለቻችሁ። ፕሊስ ራሳችሁን አስከብሩ እላችሁ ፈልጋለሁ። አብርሃም እንደ ወንድ እንደ እንቁ አይታችሁታል። ምኑን እንዳያችሁ ምኑን በዚህን ያክል እኔ ምኑ ይሄ ልጋጋም ምኑ እንደተመቻችሁ ሁላ ሊገባኝ አልቻለም። ይሄ ቅጣ አድርጉልኝ። እኔ ስድብን የተማርኩት ከእናንተ ነው። ስድብን ያስተማራችሁኝ ሄርሜላና ሩታ አብርሃም ናችሁ። ለራሳችሁ ክብር ቢኖራችሁ እኔ ማንንም አልሰድብም። እናንተም ብዬ ሳልጨርስ ደግሞ የነዚህ ጉዳይ ደግሞ ሳያልቅ በዚህ ጋር አቤልና ማርታ ተብዬ ተንከሲስ በተራ እነሱ ደግሞ ጀምረው ቤተሰብ። እኔ አሁን በጣም ብዙ ሰዎች፣ በጣም ብዙ ኦዲየንስ፣ በጣም ብዙ የኢትዮጵያ ሕዝብ በውስጥ መስመር በዚህ ልክ ምንድነው እያላችሁኝ ያላችሁት? በዚህ ልክ ቤተሰቦችሽ እህቶችሽ ምን ቢነካቸው ነው እያላችሁኝ ያላችሁት? እውነታችሁን ነው። ምን ነክቷቸው ነው ያስብላል። ለራሳቸው ክብር አሳጥተዋል። ይሄንን ነገር ደግሞ እርግጠኝነት ቤተሰብ ብቻዬን ምንም ነገር ማድረግ እንደማልችል ታውቃላችሁ። ሁልጊዜም እንደምላችሁ ከጎኔ ሆናችሁ የምትደግፉኝ ሁሉ አሁንም በጸሎት በዱዓ ሁላችሁ በየሃይማኖታችሁ ከጎኔ እንድትቆሙና በተረፈ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ኮፒ ሊንክ እያደረጋችሁ ይሄንን ነገር የሚቃወሙ ሰዎች ሪፖርት እያደረጉብኝ ስለሆነ አካውንቴ በጣም ብዙ ሰው ጋር በፊት የሚደርስ የነበረው አካውንቴ በጣም ወርዶብኛል። በጣም ምቀኞቼ በስተዋል። ምቀኞቼ ስላችሁ ይሄን ነገር እንዳላስተካከል በጣም ብዙዎች ከጎኔ ሆነው ትላንት ወዳጅ መስለው ዛሬ ጠላት ይሆኑብኝ በጣም ብዙ ጠላቶች አሉብኝ በዙሪያዬ ላይ ቤተሰብ። እኔ ይሄን ነገር ለማስተካከል ስነሳ እንዴት ለምን ቤት በኩል ብለው በየጊዜው
እኔን እንደ እንትን ጭንቅላቴን ለመምታት እየሞከራችሁ ያላችሁ ሰዎች አላችሁ። ልቦና ይስጣችሁ ነው የምላችሁ። ሌላ ምንም አይደለም። ፈጣሪ ልቦና ይስጣችሁ። እውነትን እንድታምኑበት፣ እውነትን እንድትከተሉት ልቦና ይስጣችሁ ፈጣሪ። ሀቅ መንገድን እንድትከተሉ ያደርጋችሁ። ሌላ ምንም አይደላችሁም። ሀቅ መንገድ ሁልጊዜም ያሸንፋል። አሁንም ቢሆን ትደክማላችሁ እንጂ ምንም የምታመጡት ነገር የለም። እኔ ደግሞ በኦዲየንሶቼ በኢትዮጵያ ሕዝብ በሰው ሀገር ላይ ባሉት በሀገር ውስጥም ባሉት የተነሳ ከፈጣሪ ጋር አሸንፋለሁ። ብዙም አትድከሙ። ለጊዜው ሊመስላችሁ ይችላል እንጂ አይሳካላችሁ። ቤተሰብ እኔ አሁን ሄርሜላና በማርቲ ጉዳይ ቤተሰብ ተሰብስቧል። ቀጠሮ አድርገናል። ያንን ነገር ቀድሜ ግን እናትና አባቴ ፊት ለፊት አምጥቼ ውሳኔያቸው ምን እንደሆነ ሁላችሁም እንድታቁልኝ ወደ ሽምግልና የሄድንበትን ጉዳይ እንዴት እንደሆነ በምን መንገድ እንደሄድን ምን ያክልም መሮን እንደምንሄድ እንድታቁልን ስለምፈልግ ቀድሜ እናቴንም አባቴንም እሺላችሁ በቅርቡ አመጣለሁ። ምክንያቱም ከአቅሜ በላይ ስለሆነብኝ ቤተሰብ ይሄን ነገር ማደርገው። ስለዚህ ክፉ የሰራ ዞሮ ለራሱ ነው የሚሆነውና ምንም የተለየ ነገር የለም። ክፉ ሰሪ ለራሱ እሾሃ ምን እንትን ነው እሾሃ ጣሪ ምን ይባል ተረት አለና ቤተሰብነት ነው ብላችሁ እኔ አቅም አጥቻለሁ። ከቻላችሁ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ ሊንክ ያደረጋችሁ እንድታበረታቱኝ በአክብሮት ነው የምጠይቃችሁ። እውነትን የምትወዱ ሰላምን የምትፈልጉ ጥሩ ትውልድን እንድናሳንጽና እንድናሳድግ የምትፈልጉ ሰዎች እንድታበረታቱ በአክብሮት ሁልጊዜም እንደምላችሁ እኔ እውነትን እሺ እስከ መጨረሻው ህይወቴ ማለቂያ ድረስ እጋፈጣለሁ። ከዚህ በኋላ በእነሱ ጉዳይ እንኳን ባይሆን በየቦታው በሚፈጠሩት በአገራችን ክብር እኔ እጄላችሁ ሁልጊዜ ሚዲያ ላይ እንደምመጣ ቃል እገባላችኋለሁ። አስተማሪ የሆነ ትምህርት እየተሰጠው እንዲታለፍ ስለምፈልግ አስተማሪ የሆነ ትምህርት ለሁሉም እንዲሰጠው እፈልጋለሁ እና ፋሚሊዎቼ የኔ ውዶች የኔ እንቁዎች በጣም 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 እወዳችኋለሁ ልላችሁ ፈልጋለሁ እና አብርሃም በጣም ባለጌ በጣም ጋጠወጥ በጣም ስቱፒድ ይሁንክ ሰው ልል ፈልጋለሁ። እውነት አንተ ቡታጀራ ውስጥ ነው ተወልደ ያደግከው፣ አቤልም እንደዚህ እውነት እናንተ ከኛው ትውልድ ከኛው ህብረተሰብ ነው የወጣችሁት። እኔ ይሄ ነገር በጣም ያጠራጠረኝ በጣም ተጠራጣሪ ሆኛለሁ። ለምን አትሉኝ? ከኛ ትውልድ የወጣ ሰው ይሄንን አያደርግም። ከኛ ህብረተሰብ ከኛ ክፉን ነገር አውግዞ ጥሩን ነገር ያበረታታ ከሚያሳድገው ህብረተሰብ ይሄ ነገር እንደማይወጣ እርግጠኛ ነኝ። እንደ ሞዴስ ወይ ደግሞ እንደ ይባላል ተጠቅሞ የሚጣለው ነገር ስሙን አልጥራው። ልክ በዛ ስታይል ነው ሴቶችን አንተ እየተጫወትክባቸው ያለው። ጭራሽ ላይ ሚዲያ ላይ ዘወጣ የሴቶችን ገመና በየሜዳው እያሰጣ እናውቃለን። በየቤቱ ተጮቅነው የሚኖሩ በጣም ብዙ እህቶቻችን በጣም ብዙ ቤተሰቦቻችን በጣም ብዙ ትውልድ ኑሮውን ሳይመቸው እንደተመቸው አስመስሎ የሚኖር አንገቱን ደፍቶ ባለም ሆነ ምስት አሉ። እንቁ የሆኑ ወንዶች አሉ ከትዳር ውጪ እንዲህ ብሎ ዞር ብሎ የማያዩ። እንዲህም አይነት ልክስክስ ደግሞ አለ። እንዲህም አይነት ደግሞ ርካሽ አለ ቤተሰብ። እንዲህም አይነት ደግሞ የዘቀጠ አለ። ጀብድ ይመስል ሜዳ ላይ እንዲሸለም ነው መሰለኝ ሚዲያ ላይ በርቺ በርታ ያላችሁ ማትረቡ እንደዛው እንደራሳቸው አይነት በጎችም ደግሞ አላችሁ። በጎች ናቸው። የምሬ ነው የምላችሁ በጎች ናቸው። እንዴት ይደረጋል በዚህ መልክ በዚህ መልክ እንዴት ትውልድን በዚህ መልክ እንዴት ተባት ሩታ አጠቅመም ሩታ መተተኛ ናት። ሄርሜላ ትሻላለች። ሄርሜላ ሲታው ፍቅር ትሻላለች። እውነት ኢትዮጵያ ህዝቦች ናችሁ ይሄንን ነገር የምታደርጉት? ይሄንን ነገር ፑሽ የምታደርጉት የምታበረታቱት እውነት የኛ ዜጋ ናችሁ? በምንስ ታወረን እንደዚህ? በምንስ
ዝሙትን ለማበረታታት በምንስ እንደዚህ ጠነከርን? ነገ ባንቺ ቢደገም ይሄ ነገር ደስተኛ ነሽ? በእህትሽ ቢደገም እህትሽን ቁጭ አድርጎ ወደ ሌላ ሲሄድ ደስተኛ ነሽ? ልጅሽን እንደቃ አስቀምጦ ኢግኖር አድርጎ ወደ ሌላ እና ቤተሰብ የምሬን ነው። በእኛ የማይደረገውን ነገር በእኛ ሲደረግ የማንፈቅደውን ነገር ባናበረታታ ፑሽ ባናደርግ ትውልድ በዚህ ልክ አይጠፋምም አይረክስምም ነበር። ትውልድ እያረከሰን ያለ ነው እኛ። ትውልድን ወደ ነገ ያንቺ እህት ባንቺ እህት የሄርሜላ የሩታ ህይወት ቢደገም ደስተኛ ነሽ ወይ ነው ጥያቄ። ይሄንን መልሽልኝ አንቺ። ዛሬ በርታ እያልሽ ያለሽ ሴት፣ በርቺ እያልሽ በርታ እያልሽ ያለሽ ወንድም ሆነ ሴት ባንተ እህት ሲደገም በወለድካት ልጅ ሲደገም ደስተኛ ነህ? አዎ ብላችሁ መልስ ስጡ። ጀግና የሆነ ተመልካች ካለ አዎ ደስተኛ ነን፣ በእኛ በሄርሜላ የደረሰ በሩታ የደረሰ በእኛ ይድረስ አዎ በሉኝ እስቲ። አጨበጭብላችሁ። የምሬን ነው የምላችሁ። እጄን ሰብስቤ ቤት እቀመጣለሁ። ያኔ ነው ሚዲያ ላይ ድጋሚ አልመጣም። አዎ በሉኝ እናንተ ሙሉ ኦዲየንሶቼ፣ አዎ ትክክል ናቸው ያደርጉት በሉኝና መልስ ስጡኝ። በትዳርሽ ላይ ትዳር ሲደረብብሽ አንቺን እንደ ብፌቅ አስቀምጦሽ ወደ ሌላ ሴት ሲሄድ አንቺን ትራስ አስደግፎሽ ፊልድ ነኝ ኮንትራት ወጥቻለሁ፣ ሹፌሩ የመንግስት ሰራተኛው ፊልድ ወጥቻለሁ እያለ ትራስ አሳቅፎሽ የትም አሸሼ ገዳሜ ሲል አንቺ ደስተኛ ነሽ? አዎ በይ። ወንድ ይሁንሽ ሴት ነይና አዎ ያድርገው ባሌ በይ። አታደርጊውም አላደርገውም፣ አንተም አታደርገውም። ማናችሁም አታደርጉት ነገር ሰውን ፑሽ አታደርጉ። በፈጣሪም ዘንድ የሚጠላ ነገር ማስወገድ አለብን። አለቀ። በሻይ ፈቀድም አለቀ። በቃ አይፈቀድም አለቀ። ፈጣሪ የሚፈቅደውን ነገር እያደረግን እንቀጥል። ለሀገራችን ጥሩ ነገር እንዲመጣላት፣ ለሀገራችን የተሻለ ነገር እንዲመጣ፣ ዝናብ በጊዜው እንዲዘንብ ገባሽ? የተዘራ እህል በስነ ስርዓት ገለባ ሳይሆን ምርት እንዲያመርት ጥሩ ነገርን እያሰብን ጥሩ ነገር እየሰራን እንለፍ። ገባሽ? በበጋ ዝናብ እንዲዘንብ፣ በክረምት ፀሐይ እንዲወርድ፣ በላ እንዲወርድ የምናደርገው እኛ በራሳችን ነን። እያንዳንድሽ ትውልድ ማድረግ የሌለብሽን ነገር አታድርጊ። በሃይማኖትሽ የማይፈቀድ ነገር አታድርጉ። በቃ በእስልምና የማይፈቀድም በክርስትና በማንኛውም ሃይማኖት አንድ ወንድ ምስቱን አስቀምጦ ወደ ሌላ ሴት ይሂድ፣ አንድ ሴትን ባሏን ቁጭ አድርጋ ወደ ሌላ ሴት የሚል የለም። ስለዚህ አቁሙ። ስቶፕ ልላችሁ ነው የመጣሁት። መጥፎ ስራ የሚሰራን ሰው አታበረታቱ። ቴክ ኬር። በቃ ደህና ሁኑልኝ። በጣም ስሜታዊ ስለሆንኩኝ ቤተሰብ ምንም ነገር መናገር አልፈልግም ከዚህ በላይ። በየሰው ሀገር ያላችሁ ሰዎች ቤተሰቦች ሰላም ያድርጋችሁ ፈጣሪ። ሀገራችንን ሰላም ያድርግልን። የሰላም ዝናብ ይስጠን። አሜን ብያለሁ። ቻው። ቴንኪው ቤተሰብ ዝቅ